አው ቀናለው ለምን አልቀላም ነው ማለት ስለዚህ አፈቅራታለሁ ስለማፈቅራት ቀናለው ስለማፈቅራት እናድዳለሁ ስለማፈቅራት ሁሉንም ነገር ሆናለሁ አሁን ሰላምን ሄደ ለምን እንዳላናገርካት ወይም ደግሞ አናግራትም ከሆነ ደግሞ እኔ ሳላቅ ለምን እንዳላሳመንካትና ኪያ ለምን አጠገቤ አሁን እንደሌለች ምንም ግራ ነው ያጋባኝ አንተን ማመን በፈለኩበት ሰዓት ላይ አልታመንልህ ብለኛል ስለዚህ የኔ ስተቶች ይሆናሉ የኔ ክፍተቶች ይሆናሉ እኔ ወደኩ ማለት አንተ ማብረኝ ትወድቃለህ ነው እንዲህ ስላለች ብቻ በቃ እኔ ፍቅሬን ማጣት አለብኝ ኪያን ማጣት አለብኝ መሄድ ያለብህን ርቀት ድረስ ማድረግም ምን ማድረግ እችላለሁ ብለህ አንተ ራስን ዘግተህ ነው ቁጭ ብለህ ያለው ተውባ ራሳት ሄደም እንዲያበላሽው ሰላም ጋር ያለውን ነገር ከኔ ይበልጥ አንተ ብትነግራት ትክክል መሆኑን ታምናለች ከኔ በላይ አንተ ታምናለች እንዴ አንተ ራስህ እኮ ነው ከሰላም ልጅ ሊኖረኝ ነው ብለህ የነገርክ እንዴት ኪያ ላይ እኔ እንደዚህ አይነት ቆሻሻ እንደዚህ አይነት የወረደ ነገር አረጋለሁ አንተ ለአፍታ ለደቂቃ አይደለም ለሰከንድ እንኳን ከተውካት በጣም ብዙ ፈላጊ እንዳላት ነግሬህ ነበር በፍጹም ልትተውኝ አትችልም እሷ የኔና የኔ ብቻ ናት የኔና የኔ ብቻ ነው ሆና የምትቀረው ተውባ እስቲ ልጅ ሄዳ ከሆነ እሷም የሷ ሀገር ላይ ሰላም አትሆንም እኔም እዚሁ ሆኜ ሰላም አልሆንም ልሆንም አልችልም ነው ህይወቴን መጀመር ነው የምፈልገው ከኪያ ጋር ተረጋግቼ በፊት የነበረኝን ፍቅር አብሬያት መሳቅ መጮት ከሷ ጋር ያሉትን ነገሮች እንደነበሩ እንዲሆኑ ፈልጋለሁ ሰው አመለኛ አደረገኝ እስኪ ዝም ብዬ ደግሞ የሚፈጠረው ሊብዬ ነው ዝም ያለው ግን የመጨረሻ ናፍቃኛለች በቃ ከዚህ በላይ መቆየት የምችልበት አቅምም ብቃቱም የለኝም ሰላም የተከበራችሁ የቸኮሌት ካፕል ተከታታዮች እንዴት ናችሁ ፈጣሪ ይመስገን እኔ በጣም ደህና ነኝ ማለት ይሻላል እውነቱን ለመናገር ከሆነ ሰሞኑን እየሆነ ባለው ነገር ላይ ምንም ደስተኛ አይደለሁም ደስ የማይሉ ነገሮች ናቸው እየተከናወኑ እየሆኑም ያሉት ምንድነው ነገሩ እኔ ሐሳቤን ግልጽ አድርጌ ተናግሬያለሁ መሰለኝ ግን እየተገበረ ወይም እየሆነ ያለው ነገር ደግሞ በተቃራኒው አቅጣጫ ነው እኔ ከሰላም ጋር ምንም አይነት ግንኙነት አላደረኩም ለማስቀናት ብዬ ሆን ብዬ ነገሮችን አቀጄባቸው ከሰላም ጋር ተነጋግረንባቸው እሷም የራሷን ሰው ለማስቀናት ብላ ወይም ደግሞ ናቲ ተብየውን የ7 ዓመት ፍቅረኛ መሆኗ ይታወቃል ከሱ ጋር ተደባብራ ስለነበር ወይም ደግሞ ጓደኛዋን ራሷ አልጋ ላይ ራሷ ቤት ውስጥ ምናምን ነገር እነዛ ነገሮች ካደረገችው በኋላ እጅግ በጣም እንዳዘነችበትና መበቀል እሷን እንደምትፈልግ እሷም ተናግራለች ወይም ደግሞ በነገሮች አሳይታለች መጥቶም ደግሞ በጣም 7 ዓመት እንደሚያፈቅራት እንደሚወዳት ተናግሮ ሐሳቡን የገለጸበትን ነገር የምታስታውሱት ጉዳይ ነውና እሱን ለመበቀል ብላ ሆን ብላ ከኔ ጋር እነዛ ነገሮች ማድረጓንም ጭምር የሚያሳዩ ብዙ አይነት ነገሮችን ማሳየቷን ይታወቃል እኔም ደግሞ በቃልም ጭምር ተናግሬዋለሁ ከኔ ጋር ምንም አይነት ግንኙነት ወይም ደግሞ ለምሳሌ እኔና ቶፋ ወይም ደግሞ እኔና ኪያ እንደምንገናኝ ስታቅ ልትገናኙ ነው ስለዚህ እንደዚህ ነገር አድርገን ብናስቀናቸውስ ወይም ደግሞ እነሱ እንደዚህ አይነት ቦታ ሊሄዱ መሆኑን አውቄያለሁ እንደዚህ ነገር ለምን አናደርግም ልትለኝ እነሱን ለማስቀናት ስትል እያደረገችው እንደሆነ በሚያስታውቅ መልኩ ሁሉንም ነገሮች በዛ አይነት ሁኔታ ነበረ ስንደዋወልም ስንገናኝም የነበረው እውነቱን ለመናገር ከሆነ እኔና እሷ ሐሳቡን እንኳን የምናወራው በስልክ ነበረ ካለበለዛ ግን በአካል ተገናኘን ማለት ካሜራማናችን አለ ወይ የኔ ጓደኞች አሉ ወይ ደግሞ የሷ ጓደኞች አሉ ማለት ነው በቃ ከዚህ የዘለለ እኔ ሰላምን በሌላ አይን ለማየት የሚያስችል እንዴ እኔ ይህንን ነገር ለማመን ቶፋም ሆነ ለምን እንደዘገየ ወይም ደግሞ ኪያም ብትሆን በዚህ ደረጃ ምናምን ነገር ለሷ ያለኝን ነገር ታውቋለች አድርጌው እንደማላደርገው ታውቃለች የእውነት ነው የምላችሁ ግን ይህን ነገር ለእኔ ሲሆን ወይም ደግሞ ነገሩ አሁን እንደዚህ ለምን እንደከረረና ለምን ቶሎ ነገሮችን መረዳት እንደከበዳቸው አላውቅም ቶፋም እኮ ከኪያ ጋር ያደረኩት ያለው ነገር አንተን ለማስቀናት ወይም ደግሞ ቶሎ ትመለሳለህ ብዬ አስቤ ነው ምናምን ነገር ነበር እያለ ነበረው አይደል እንደ እውነቱን ለመናገር ከሆነ እኛ አመን ነው እሺ ምንም የላቸውም ኪያና ቶፋ ብለን አመንን ለእኔ ሲሆን ለምንድነው ነው እኔም ከሰላም ጋር ምንም አይነት ነገር የለንም ሰላም የሆነ ነገር ምን ሾጥ እንዳደረጋት አላውቅም በቃ የሆነ ነገር ሐሳቧን ምን እንዳስቀየራት አላውቅም እኔ በፍጹም ከአንዋር ጋር እንደዚህ ነገር አድርጌያለሁ ለምን እንደምትል አይገባኝም ወይም ደግሞ የድንጋይ ዘመን ላይ ያለን ይምሰላት አይምሰላት አላውቅም ነገ ከነጎዳ የሚታወቀው በዲኤንኤም ሊሆን ይችላል በተለያዩ ነገሮች ከኔ መሆን አለመሆኑን ማወቋ አይቀርም ነው ወይም ደግሞ መታወቋ አይቀርም ነገ ከነጎዳ ሆን ብሎ አርግዛ እንኳን ቢሆን ሆዶ ውስጥ ልጅ ቢኖር እንኳን ከኔ እንዳልሆነ 100% ታውቃለች ምክንያቱም አርግየው እንኳን ቢሆን የሱ ነው አይደለም የሚል ከሌላ ሰውም ጋር ከኔም ጋር ሆነ አድርገው እንኳን ቢሆን ጥርጥር ውስጥ ይገባል ግን ከኔ ጋር ምንም አይነት ግንኙነት ሳይኖራት እንዲህ ብላ ከአንዋር ጋር ነው ብላ ማለቷ እኔ ምንም የገባኝ ነገር የለም ያወቅኩት ነገር የለም የሷ ጉዳይ አያሳስበኝም እሷ ትመን አትመን ምናምን ነገር ማለት ነው እኔ የሚያሳስበኝ በኪያና በቶፋ መካከል ያለው ነገር ቶሎ ታውቆ ቶሎ ነግረውኝ
ማመናቸውን ይቅርታ መጠየቅ ካለብኝ ወይም ደግሞ እነሱ እንድነግር ይቅርታ የምጠይቅበትን መንገድ በምን አይነት መንገድ እንደሆነ መርጠው ይቅርታ ብጠይቃቸው በእኔ መንገድ እንኳን ካላስኬዳቸው ማለት ነው እንጂ ይህን ያህል ጊዜ መፍጀቱ በየጊዜው እያመጣው ያለው ነገር ምን አይነት እንደሆነ እያያችሁ ነው። እውነቱን ለመናገር ከሆነ ቶፋ ቶሎ አምኖኝ ነገሮችን ቢያስተካክል ነው የሚሻለው። ምክንያቱም ይኸው ከዚህ በፊት ያመጣው ሰው የሆነ የተባለው ሰው ነው ይህንን አጋጣሚ ይህንን ክፍተት ተፈጥሮ ምንም አይነት ነገር እኔ ከሰላም ጋር እንደማላደርግ ምን ያህል ኪያን እንደማፈቅራት እያወቀ አጋጣሚውን ግን እየተጠቀመ ከኪያ ጋር የሚያደርገው የሚሆነውን ነገር ተመልከቱ። በጣም ደስ የማይል ነገርና ትክክል መሆን የሌለበትም ነገር ጭምር ነው እየሆነ ያለው። ይሄ ነገር ደግሞ ቀን እየጨመረ በመጣ ቁጥር እስኪ ከዛሬ ነገ ኪያ ተስተካክላ በቃ ይሄንን ነገር አቁማ ወደ ቀልቧ ተመልሳ አንዋር ከዚህ በላይ መቀጣት ይበቀዋል ብላ ወደ እኔ ትመለሳለች ብዬ ስጠብቅ ጭራሽ ከሱ ጋር መገናኘት፣ አበባ እየተጣጡ በየመናፈሻው በየመዝናኛ ቦታዎች ምናምን ነገር መታየት ምናምን ነገር ይሄ በጣም እኔ እውነቱን ለመናገር ከሆነ ትክክል ነው ብዬ አላስብም። ትክክልም አይደለም። ለመበሳሸቅ እንደሆነ ገብቷታል። እሷም አብሽቀኛለች፣ እኔም አብሽቂያታለሁ። አሁን ደግሞ ወደ ፍቅራችን መመለስ ያለብን ጊዜ ነው። ምክንያቱም ነገ ላይ ልናስተካክለው ቀን እየገፋ በመጣ ቁጥር ነገ ላይ እናስተካክለው ብንል እንኳን ማስተካከል ወደማንችልበት ደረጃ ላይ ሊደርስ ይችላል ነው እና ይሄ ደግሞ ጥሩ አይደለም። እኔ ቶፋም በዚህ ደረጃ ጊዜውን እየፈጀ ወይም ደግሞ ነገ ከነገ ወዲያ እኔን ባለማመን የሚያቃጥለው ጊዜ መኖር መቻል የለበትም። ምክንያቱም ምን ያህል ለኪያ ታማኝ መሆኔን ለፍቅራችን ታማኝ መሆኔን እሱ 100% ይረዳዋል ነው። አሁን ላይ ለምን እንደዘገየ አላቅም። እንደዚህ ነገሮችን በዚህ መልኩ ችላ የሚል ሰው ወይም ደግሞ ነገሮችን በዚህ ጉዳይ በዚህ ደረጃ ችላ የሚል ሰው ወይም እንትን ምንድን ነው ነገሮችን በዚህ ልክ ችላ የሚል ሰው አልነበረም ቶፋ እና እኔን ቶሎ ሊያምነኝ ቶሎ ሊረዳኝ ይገባ ነበር ነው። በኪያ ላይ ያለኝን አቋም ያውቀዋል ጠንቅቆ። እኔ ከዚህ በላይ የምላችሁም ነገር የለም ነው። አሁን ደውዬለታለሁ እየመጣ ነው። ሲመጣ ደግሞ ምን እንደሚለኝና ለምን እንዳዘገየው ይሄንን ነገር ማመን ለምን እንደከበደው ከራሱ እጠይቀዋለሁ። እስከዛሬ ለምን ዝም እንዳለም ጭምር ማድረግ ያለበትን ነገር ለምን እያደረገ እንዳልሆነ እስካሁንም ደግሞ ሄዶ ሰላምን ለምን እንዳላሳመናት እኔ ምንም አላቅም፣ ምንም አልገባኝም። እና መጠየቅ ስለምፈልግ ነው። ስጠይቀውም ደግሞ ከእናንተ ከቤተሰቦቼ ጋር አንድ ላይ ነገሮችን መካፈል ስለምፈልግም ጭምር ነው እና እሱ በሚለኝ ነገር ላይ ተመርኩዛችሁ እኔም እያልኩት ባለው ነገር ላይ ሀሳብ ማስተያየቶቻችሁን እንድትሰጡና ብዙ ነገር ሁሉንም ኮሜንት አነባለሁ፣ ሁሉንም የምትሉኝን ነገር አዳምጣለሁ። ምን ማድረግ እንዳለብኝ አሁን በራሴ መንገድ ኮንሸስ አይደለሁም ወይም ደግሞ ከራሴ ጋር ተረጋግቼ አይደለም ያለሁት። ነገሩ በጣም አደናብሮኛል። ኪያ የሌለችበትን ህይወት ማሰብ አልችልም። እኔ እውነቱን ለመናገር ከሆነ ሰው እነዚህ ነገሮች ከመፈጠራቸው ነገ አጓጉል ነገር ከመሆኔ በፊት እናንተም የሚገነባኝን ወይም ትክክል ያላችሁትን ነገር እንድታደርጉ ፈልጋለሁ። አሁን ሰው ያለውን ነገር አስቀምጡልኝ ኮሜንት ላይ። ቶፋ ሲመጣ እሱ ነው መሰለኝ እንደውም ሄሎ ሄሎ አዎ እሺ እሺ እና ያው ቶፋም ደርሷል እየመጣ ነው። እስኪ ያለውን ነገር ምን እንደሚለኝ አላቅም። እስኪ እንጫወትና እንቀጥለዋለን ቪዲዮውን። ያው ከታች እየመጣ ነው። ኦኬ እንቀጥለዋለን እሱ ሲደርስ ማለት ነው። ትንሽ ራቅ ስላለ እዚህ ጋር ሲደርስ እንቀጥልላችኋለን። እና እንዳልኳችሁም ያው ደርሷል እሱም ለዛ ነው ደውሎልኛልና ያው አጠገብ ምን እንደሚለን እኒ ና ቶይ እንዴት ነሽ? አማን ነው ሁሉ ሰላም ማሉ አልሐምዱሊላህ። ምን ጠፋለሁ ዳን ሁሉ ሰላም ወይ መቼ ቶፋ ማለት ጭንቅላቴ ሪላክስ እንዲያደርግ ደህና እንደሆነ ነው ብዬ አስባለሁ። ይሄንን ነገር እየተናገርከኝ ያለው ግን ምንም ደህና የሚያደርገኝ ነገር እንዳሌለ ነገሮች ትክክል እንዳልሆኑ በትክክልም ነገሮች እየሄዱ እንዳልሆነ አንተም ግልጽ ነው ለአንተም። ቅድም በስልክም ልልህ ስሞክር ነው በቃ መግቼ እናወራለን ምናምን ነገር ስትለኝ ነው ስልኩን የዘጋሁት። እውነቱን ለመናገር ከሆነ ቶፋ ጊዜ ወስደን ያሰብንበት ነገር ከበቂ በላይ ነው ብዬ አስባለሁ። በኪያና በሰላም ጉዳይ በአንተም ጉዳይ ማለት ነው በቃ መሆን ከሚገባቸው በላይ ነገሮች ሆኗል። አሁን ሰላምን ሄደህ ለምን እንዳላናገርካት ወይም ደግሞ አናግራትም ከሆነ ደግሞ እኔ ሳላቅ ለምን እንዳላሳመንካትና ኪያ ለምን አጠገቤ አሁን እንደሌለች ምንም ግራ ነው እያጋባኝ ያለው። እሱ ነገር ለምን እየተፈጠረ እንደሆነ በዚህ ልክ ነገሮች ከዛሬ ነገ እየቆጠሩ እየሄዱ እንዳለ ምንም እየገባኝ ያለው ነገር የለም። ቶፋ ምንድን ነው የምትፈልገው? ከዚህ በላይ ምን እንዳረጋግጥልህ ነው የምትፈልገው? አንተ አታቀኝም ነው በዚህ ልክ
ቶፋ ቆይ እኔ ያልገባኝ ነገር ቢኖር ለምንድን ነው ማመን የከበደ? ለምንድን ነው ነገሮች እንደዚህ በዚህ ልክ ውዝግብግብ ያደረጉ? ቶፋ ወይ ምን እስኪሆን ነው የምትጠብቀው? ቆይ ከዚህ በላይ ነገ ከነገ ወዲያ ትናንት እየተባለ በመጣ ቁጥር ጊዜዎች እየሄዱ በመጡ ቁጥር የባሰኔና ኪያ ጋር ያለው ክፍተት በጣም እየሰፋ ነው እየመጣ ያለው። በመሀል ደግሞ አንተ ያመጣኸው ያ ሰው ይህንን አጋጣሚ ተጠቅሞ ለኪያ ያለኝም ፍቅር እያወቀ ኪያም ለኔ ያላትን ፍቅር እያወቀ መጥቶ መሀላችን ዝብዝብ ብሎ የማይሆን ነገር እያደረገ ነው ያለው። ታውቃለህ? ምን ነግረኸኝ ነበር ቶፋ? እኔ እሺ አሁን ሌላ ነገር ወደኋላ ጎትተን ምናምን አዲስ ነገር ምናምን ለማውራት ሳይሆን ላይክ በቃ አግዘኝ፣ ስለዚህ ያለውን ነገር አጣራልኝ ምናምን ብለህ ነበር አይደል? ብዬ ነበር። አዎ እኔ ላጣራ ሞከርኩኝ፣ ጠይቄያታለሁ። ከአንድም ሁለት ጊዜ ሰላም ደውዬ ጠይቄያታለሁ። ስለዚህ በምጠይቃት ሰዓት በቃ ኖርማል ነው፣ በቃ ያለውን ነገር ነው። አንተ ለሱ የነገር ደውዬ ጠይቄያታለሁ። ከዛ ውጭ ምን ላደርግልህ እችላለሁ? እንዴት አንተ ደውለህ ከምጠይቃት ያለችበት ቦታ ድረስ ሄደ እስኪ አሳምኝኝ፣ አንድ ካኑ ጋር ለመተኛት እሺ ማረጋገጫ እስኪ ሩም እንኳን ይዛችሁ የነበረበትን ቦታ መቼም አደባባይ ላይ እንደ ውሻ አልደራም መቼም አይደለም እንዴ ቶፋ? ግን እስኪ ሩም እንኳን ይዛችሁ የነበረበትን ቦታ ንገሩኛ። ትራት ልክ እንዴት ላውራት? ምን ችግር አለ? ለምን አታወራትም? አንተን ማመን በፈለኩበት ሰዓት ላይ ልታመንልህ ብለኛል። ስለዚህ የኔ ስህተቶች ይሆናሉ፣ የኔ ክፍተቶች ይሆናሉ። እኔ ወደኩ ማለት አንተ ማብረኝ ትወድቃለህ ነው እንዴ? እሺ እኔ ምን ማድረግ እችላለሁ? አትሊስት እኮ የሆነ ነገር ንገረኝ ብዬ ነበረ። ምን ላደርግ እችላለሁ? እኔ እኮ የሆነ ፍንጭ ነገር እንኳን ብትሰጠኝ እኮ በፍንጩ የሆነ ነገር እኮ መጓዝ ይችል ነበረ። ግን ምን ላድርግ? አትሊስት እኮ ይሄንን አድርግልኝ አላልከኝም። ሰላምን አውራት አልከኝ፣ አወራኋት። እኔ ጋዜጠኛ አይደለሁ ወይ ፖሊስ አይደለሁ። የማወጣጣበት የራሴ የሆነ መንገድ የለኝም። በምችለው መንገድ ሞከርኩኝ፣ ደውዬላት። ምን አድርግ ነው የምትለኝ? ከዚህ በኋላ ራሱ አልደውልልም። ምንድን ነው እንድትደውልኝ አልፈልግም ምናምን ብላ ነው የዘጋችልኝ። እንዴ ቶፋ እንዲህ ስላለች ብቻ በቃ እኔ ፍቅሬን ማጣት አለብኝ፣ ኪያን ማጣት አለብኝ። እንዲህ እያየሁ መሄድ ያለብህን ርቀት ድረስ ማድረግም ምን ማድረግ እችላለሁ ብለህ አንተ ራስን ዘግተህ ነው ቁጭ ብለህ ያለው። ቶፋ እንዲህ መሆን መቻል የለበትም። በስልክ አናገርኳት ብቻ ትለኛለህ እንዴ? አንተ ነህ ያጠፋው፣ አንተ ነህ። ለምን እጄ ባናገራት እውነቱን ታውቋለች። ኪያን አናገርካት? ከዛ በኋላ ሄደህ ሞከርክ? አላናገርኳትም። እና ታዲያ ምን እኔ እንዳደርግ ልጠብቃለህ? ታዲያ ራሳት ሄደም እንዲያበላሽ ሰላም ጋር ያለውን ነገር ከኔ ይበልጥ አንተ ብትነግራት ትክክል መሆኑን ታምናለች። ከኔ በላይ አንተ ታምናለች። ልወቅ እንዴ አንተ ራስህ እኮ ነው ከሰላም ልጅ ሊኖረኝ ነው ብለህ የነገርከን። ሰላም ጋርም ሲሄድ ራሱ ባንደበቱ የነገረህን ነገር ምንድነው? አሁን ምን እንዳደርግልህ ምን እንዲፈጠር ነው የምጠይቀኝ አለችኝ። አዎ ለዚህ መልስ ግን አንተ ቀላል መሆኑን አንተም ታውቅ ነበረ። የ7 ዓመት ፍቅርሽን ትተሽ አንቺስ እንደዚህ አይነት ነገር እንዴት ታደርጊያለሽ ብትላት መልሱን ምን እንደምትል ታውቀው ነበር እኮ አልኩና አዳምጠኝ። መጥቼ አንተ ጋር ከአንድም 2-3 ጊዜ መጥቼ ጠይቄሃለሁ አይደል? አዎ ረጋ ብለህ አዳምጠኝ። አንዴ 2-3 ከዛም በላይ መጥቼ ጠይቄሃለሁ አይደል? ምንድነው እየተፈጠረ ያለውን ነገር ለምንድነው በስትክክል የማትነግረኝ? አየህ አይደል? ለምንድነው የማትነግረኝ? ሁኔታውን ነገር ለምንድነው ክሊርሊ ማጽዳት የማንችለው ብዬ በተደጋጋሚ መጥቼ ጠይቄሃለሁ አይደል? ስጠይቄ የዛኔ መልስህ ምን ነበር? ለኔ መለስክልኝ የነበረው ልጄን አርግዛለች ብዬ ነው የነገርኩህ። ያንን ማለት ያስፈለገበት ምክንያት ደግሞ ነግሬሃለሁ እኮ ድራማ እየሰራን ነበር። እናንተ ማመን ነበረባችሁ። ስለዚህ እናንተ ቬሎና ሱፍ ለብሳችኋል አይደለ? ተጋባችሁ ማለት ነው እንዴ? አይደለም። እኔና ሰላምም ደግሞ አረገዘች ብለን ሰርተናል። ያልሄድንበት ቦታ የለም መናፈሻ። ግን እዛ ካሜራ ቦታ ላይ ወይ ከካሜራማናችን ጋር ካልሆነ ግን በግላጭ ተገናኝተን እንኳን አናቅም። ይህን ነገር ለማረጋገጥ ደግሞ እስኪ አንድ ቀን ሩም የያዝንበትን እንዳልኩም እኮ የሆነ ሜዳ ላይ እኮ አንደራም አልኩ እኮ አይደል? ሩም እዚህ ነበር የያዝነው ነው ትበለኝ እስኪ። እሷ ካንተ ነፍሰ ጡር ሆኛለሁ ማለት ከቻለች የውሸቷን እንኳን ቢሆን ነው የውሸቷን እንኳን ቢሆን ካንተ ልጅ አለኝ የምትል ከሆነ የሆነስ ሆቴል ብጠራ ምን ለውጣለሁ ማለት ምን እንዲፈጥርልን ነው? ይሄንን ነገር አጣራ ብለህ የምትጠይቀኝ ማለት ስለመሆናችን ቢያንስ ያስረዳልኛል ነው። እንዴት በምን ማንና ማን እንደገባ መቶቂያ ሲይዝ አይደል እንዴ የምትገባው? እና አላቅም ስለሱ ነገር አላቅም። ጭንቅላቴ ላይም አልመጣም። ግን ደግሞ የሆነ ሰው አብሮ ለመተኛት የግድ ሆቴል መሄድ አለበት ብዬም አላስብም። አሮ ነው ብቻ መጠየቅ ካለብኝ የኛው ኢሹ ያግዝሃል የምትለኝ ከሆነ ቅድም ባለፈውም እንደጠየቁ ይሄን ነገር ጠይቅልኝ የምትለኝ ነገር ካለ እንደተጨማሪ ሀሴት ነግረኸኝ ልጠይቅልህ እችላለሁ። የተኛችሁ ልላት እችላለሁ። ግን ያን ያህል ቢግ ዲል ነው ብዬ አላስብም። ሁለት ደግሞ እርጉዝ በሆኗል ራሱ ማለት ነው ማስመርመር ትችላላችሁ። 3 ደግሞ ማለት ነው ቶፋ እኔ ለኪያ ያለኝ ፍቅር ብቻ በቂ ራሱ አይደለም ወይ አንተ ልታምነኝ ነው ቶፋ?
እንዴት ኪያ ላይ እኔ እንደዚህ አይነት ቆሻሻ እንደዚህ አይነት የወረደ ነገር አደርጋለሁ? የፈለገ ነገር ቢሆን እኔ ኪያ ዙሪያ ላይ ወይም ደግሞ የኪያ ጓደኛ ወይም ደግሞ ከኪያ ጋር የሚተዋወቁ ሰዎች ላይ እንዴት እንደዚህ አይነት ነገር ላደርግ እችላለሁ? ብፈልግ ራሱ ወጣ ብዬ ከሌላ ሰው ጋር ከኪያ ጋር ነገር ቢያበቃ እንኳን አያበቃምም፣ ሊያበቃምም አይችልም። ከኪያ ጋር ነገሮች ይቆማሉ ማለት የሚባል ነገርም የለም። አውቀዋለሁ እኮ እሺ አሁን ምን እንዳደርግልህ የምትፈልገው በግልጽ ንገረኝ። እሺ ይሄንን አድርግልኝ በለኝ። እኔ እኮ አልገባኝም ነው። ከማድረግም በላይ ዘገየህ ነው። እኔ ደግሞ እያልኩ ያለው ጭራሽ እንዴት አላደረግከውም ነው። እኔ እንደውም አሁን ስትለኝ በስልክ ነው ያናገርኳት ስትለኝ ራሱ በጣም ነው እንትን ያልኩት። የምሬን ነው። ሄደህ እንደውም በአካል ያናገርካትና አንቺ ለምንድን ነው እንደዚህ ነገሮችን እንትን የምትይው? ወደ ራስሽ ተመለሺ። ለምን ልጆቹን የተረብሻል? በስልክ ያልኳትን በአካል አምጥቼ ሲጀምር አንደኛ ነገር ማግኘት አትፈልግም። አንደኛ ነገር ሁለተኛ ነገር ደግሞ እማወራው ነገር እኮ ግራ ገባኝ። እሺ ይሄንን ጠይቅልኝ በለኝ። እሺ ለምንድን ነው እንደዚህ ያደረግሽ ያለሽው? እውነት እንዳልሆነ እኔ አውቃለሁ፣ እርግጠኛ ሆኜ ግን የልጆቹን ሌላውን ሰው ልጠርጥር ቶፋት አውቃለሁ። በሌላ በፈለግከው ነገር ባታምነኝ፣ በሌላው ነገር በፈለግከው ነገር ባታምነኝ ማለት ነው። ይኸውልህ እኔ እኮ አንተ ማምኜ ማለት ነው ሙሉ ሰውን ስሟገት ነበር እኮ አንሽ እንደዚህ አይነት ነገር አያደርግም፣ በእንደዚህ አይነት ነገር በቼም ሊሳሳት አይችልም። አሁንም የተለየ ነገር አይኖርም ነው ማለት በተረጋጋሚ አንተን ወግኜ ስከራከርልህ ነበር። ፋይናሊ ግን ምንድነው የሆነው? በቃ እኔን ሲያጥላሉኝ ምናምን የነበሩ ሰዎች መጨረሻ ላይ እውነት መሆናቸው ተረጋገጠ። ከራሷ ከአንደበቷ የተፈጠረው ነገር የምር ነው አለች። እሷ አለች ከድታኝ ነው ክዳኝ ነው ቶፋ እኔ ላይ የማይሆን የማይገባ በደል አድርጋ ነው። በፍጹም ከኔ እንደዚህ አይነት ነገሮች አይኖሩምም ሊኖሩም አይችሉምም። ኪያ ለኔ ያላትን ዋጋ ሁሉም ሰው ያውቃል አይደለም? ግን ኪያ አሁን ላይ ያኔ ስናሳያት በነበረው ነገር ጭንቅላቷ ተረብሻል። በትክክል እያሰበች አይደለችም። የማሰቢያ ጊዜ ደግሞ ሳታገኝ ይሄ የሆነ ተብዬ ደግሞ መጥቶ በህይወቷ ምን እሷ ላይ እንደዚህ ይሽከረከራል። ወደ አንተ ለአፍታ ለደቂቃ አይደለም ለሰከንድ እንኳን ከተውካት በጣም ብዙ ፈላጊ እንዳላት ነግሬህ ነበር። ግን እኔ ስነግርህ ምንድነው አንተ ሁልጊዜ ኔጌቲቭ ነገሩ ነው የሚታይ። ኪያ እንኳን ለቀረባት ይቅርና ለማያውቃት ሰው ራሱ የምትመች አይነት ሰው ነች። ስለዚህ አንተ ለአፍታ ለሰከንድ እንኳን ከተውካት በጣም ብዙ ፈላጊ ሊኖራት እንደሚችል ነግሬሃለሁ አልነገርኩም? ቶፋ እኔ ነግሬሃለሁ አይደል? ፍቅሬ ነው የሚያድነኝ። እኔ ቶፋ ሐሳቤን ተረዳኝ። ለሷ ያለኝ መውደድ ነው የሚያድነኝ። እሷ ማን ለሷ የተሻለ ሰው እንደሆነ ማን ለሷ ትክክለኛው ፍቅር እንደሚሰጣት ታውቃለች ማለት አትችልም። በቃ እሷ የኔ ብቻ ነች ማለት አትችልም። አንተ ስትተዋት እሷም ልትተው እንደምትችል ማሰብ መገመት ነበረብህ። በፍጹም ልትተውኝ አትችልም። እሷ የኔና የኔ ብቻ ናት። የኔና የኔ ብቻ ነው ሆና የምትቀረው። ቶፋ እስቲ ልኮ በየውና እየተናደርክ እየቀናህ ነው እኮ። አዎ ቀናለሁ። ለምን አልቀናም ነው ማለት። ስለዚህ አፈቅራታለሁ። ስለማፈቅራት እቀናለሁ። ስለማፈቅራት እናድዳለሁ። ስለማፈቅራት ሁሉንም ነገር ሆናለሁ። ምንም ጥርጥር የለውም። ሻን ሰፈር ውስጥ ነው ያለነው። እንዴ የፈለገው ነው ይስማ። ኪያ ከማጣት በላይ ይሆንብኛል እንዴ ቶፋ? ኪያን ከማጣት በላይ ይሆናል። ያው ምን ላድርግልህ? ሳትጮህ ነገርኝ እንድጮኮ እያደረክኝም ያለው አንተ ነው። መረዳት እየቻል ውስጥ ልቦና ሚልህን እኮ በትክክል አውቃለሁ። አንዋር በፍጹም ከሰላም ጋር እንደዚህ ነገር ሊያደርግ አይችልም ብለህ አንተ ውስጥ ያምናል። ግን መቀበል አልፈለክም። የውስጥህን ነገር ራሱ ሄደህ ሰላም ያለችበት ቦታ ድረስ ሄደህ ከፈለክ እየጠፈጠፍክ ከፈለክ የፈለከውን ነገር እያደረግክ ብቻ እንድትነግራት እኔ ላደርገው አልችልም። ምንም የሚያመጣው ለውጥ የለም። መጠፍጠፍ ካለብህ አንተ ጠፍጥፋት። እኔ ምን ስላደረገችኝ ብዬ ልጠፍጥፋት? እሺ አንድ ነገር ልንገርህ። እኔ እሷን ብጠፈጥፋት ባልጠፈጥፋት እኔ ጋር ብታምን ባታምን አሁን ላይ ለውጥ የለውም። ዋናው አንተ ጋር ማመኗና ኪያ ጋር ማመኗ ነው። አንተ ጋር ካመነች ኪያ ጋር አመነች ማለት ነው። ምክንያቱም ኪያ አሁን ላይ ከኔ ይበልጥ አንተን እንደምታምን ግልጽ ነው። ምክንያቱም እኔ በሰራው ስህተት ማለት ነው። እኔ አላደረኩም እንኳን ብል አሁን ይኸውልህ ስለኔ ስሜት እየጠየቀኝ ከሆነ እኔ ሰልችቶኛል። በእናንተም ጉዳይ መግባት፣ በነሰሊናም ጉዳይ ላይ መግባት እያንዳንዱ ነገር በቃ ስልችት ብሎኛልና የራሴን ላይፍ እየኖርኩኝ ግን በቃ እነዚህ ነገሮች ስንጀምራቸው እኩል አብረን የጀመርነው ይሄን ነገርም ደግሞ ኪያን አስረክበኝ ወይም ደግሞ ኪያን ወደ ነበረው ፍቅራችን እኔ ጋር አቁመህ ይሄ ነገር ሰለቸኝ ደከመኝም ብትል ያኔ ነው የምትፈልገው። ከኪያ ጋር መታረቅ ህይወቴን መጀመር ነው የምፈልገው። ከኪያ ጋር ተረጋግቼ በፊት የነበረኝን ፍቅር አብሬያት መሳቅ መጮት ከሷ ጋር ያሉትን ነገሮች እንደነበሩ እንዲሆኑ ፈልጋለሁ። ምክንያቱም እኔ ያለሷ ነገሮች እየከበዱኝ ነው። ስራን በትክክል እየሰራው አይደለም። በቃ ምንም ማታ ላይ እንኳን እንቅልፍ የለኝም። በቃ ቁጭ ብዬ ነው እንደዚህ የሚነገው። ቀን ላይ ደግሞ ስራም በትክክል መስራት አልቻልኩም። ሰው ረፍት ሳያደርግ ሰው ነገሮችን እንትን ሳይል እንዴት በህይወት ይኖራል እንዴ? አስበው 10 ደቂቃ እንኳን አግኝቻት እንኳን ማለት ነው 10 ደቂቃ አግኝቻት ካጠገቤ ዞር ስትል ምን ያህል እንደሚጨንቀኝ ማውቀው ነኝ።
3-4 ቀን ሆነን እኮ እሺ ያላናገርካትም ከዛ በኋላ አንዴ መጥቼ ላናገራት ሞክሬ ነበር እሺ እሷ የምትለኝ ምናምን ነገር በቃ ልሄድ ቆርጫለሁ ልሄድ ነው በቃ እሷ የምትለው በቃ አሁን ተወስኗል ልሄድ ነው ምንም አይነት ነገር ካንተ ጋር ከዚህ በኋላ ማውራው ነገር የለም አዎ እወዳለሁ አንተም ትወደኛለህ ግን እምነቴን ሰብራሃል በቃ ከዚህ በኋላ መቀየረው ነገር እውነት እንኳን ቢሆን መቀየረው ጉዳይ የለኝም እሄዳለሁ ልሄድ ነው የምትለኝ እንዴት ወፋ እቺ ልጅ ሄዳ ከሆነ እሷም የሷ ሀገር ላይ ሰላም አትሆንም እኔም እዚህ ሆኜ ሰላም አልሆንም ልሆንም አልችልም ነው ማለት ወፋ በኋላ ላይ የቻልኩትን የሆነ ነገር ያለኝን እንኳን ባደረኩለት ብለህ የምትጸጸትበት ጊዜ እንዲመጣ አልፈልግም ቶፋ ተመልሰህ እኔ የሆነ ነገር በሆን ታዝናለህ አውቀዋለሁ እሺ በቃ ማድረግ የምችለውን ያህል አደርጋለሁ ብለህ እንዲቀለል እንድታረጋው አልፈልግም እንዲህ የምትለው ነገር ካለ ሰፖርት የምታደርገኝ ነገር ካለ አድርግልኝ በቃ በዚህ ጉዳይ ላይ ምናምን ብታወራት ልታገኛት ትችላለህ የምትለው ነገር ነው ጭንቅላቴ ላይ ስላልመጣ ነው እንጂ አንተን ላለማገዝ ምናምን ፈልጌ አይደለም በቃ ግን አንደኛ ነገር ሁለተኛ ነገር ደግሞ የሆነ ቢመጣ በእኔ አንተ ልትፈርድ አትችልም በቃ ለምንድን ነው ማልፈርደው በደንብ ነው የምፈርደው እንጂ ያኔ እንደዛ ሲመጣ ምናምን ነገር በቃ እነሱ ሰዎች አላቸው ምናምን ነገር ብለህ ብሎክ ማድረግ ትችል ነበር እሺ የሆነው ነው እኔ ለመወቃቀስ አይደለም ከዚህም በላይ ትችላለህ ቶፋ እኔ አንተን አውቃለሁ ነው ብለህ ከልብ ስትነሳ ምንም ነገር ማድረግ እንደምትችል እኔ ጠንቅቄ አውቃለሁ ምክንያቱም ከልብ ያደረካቸውን ነገሮች ምን ያህል ነገሮችን መቀየር እንደምትችል አድርገህ አሳየተኝም ስለማቅ ነው ከሞትኩበት ወይም ደግሞ ከምንም ነገር አንስተኸኝ ታውቃለህ ቶፋ ጠንቅቄ አውቃለሁ በእኔ ላይ ብቻ ሳይሆን በሰዎችም ላይ ማድረግ የምትችለውን አቅምህን ስለማውቀው ነው ቶፋ አሁንም አንተ ጋር መጥቼ ወይም ደግሞ ሌላ ሰው ሽምግልና ወይም ሌላ ሰው ሄጄ እንኳን የምትፈልጊው ብር ከሆነ ብር ልስጥሽ የምትፈልጊው የሆነ ነገር ከሆነ የሆነ ነገር ላድርግልሽ ብዬ ሰላምን ሄጄ እማላናግራት ቶፋ ከኔ በላይ ኪያ ለማመን አሁን ቅርብ ናት እኔ ባሳምናት የሆነ ነገር ብልሃት ነው የምትለኝ አሁንም ኪያ ሐሳቤን ተረዳኝ አንተ ከልብህ ከሆነ ምንም አይነት ነገሮችን ማድረግ ትችላለህ ብዬ አስባለሁ እኔ አምንብሃለሁ አድርገህ ማሳይተኛል አልኩ አይደለ በስልክ አናግረህ ቀለል አድርገህ ምናምን ነገር አድርገሽዋል አላደረግሽውም እሺ ብለህ ከምትዘጋ እንደዛ እንዳረክ ነው የሚሰማኝ እንዴት ነው በስልክ አናግርኳት የምትለኝ የሰፈር ሰው ሁሉ ካላወቀ ፍቅሬን ያልከው አንተ ዓለም ያውቀው የለ እንዴ ምንም ያስገርም ነገር አለው በቃ ያንተን ፍቅር ብቻ አይደለም እኮ ዓለም የሚያውቀው ስለዚህ ረጋ ብለህ አናግረኝ ረጋ ብዬ መልስልሃለሁ ቶፋ ምንም ነገር እሷን ከማጣት አይበስብኝም እኔ ሰው አወቀ አላወቀ ግድም ይሰጠኝ ሰዓት አይደለም ያለሁት አሁን እያስጨነቀኝ ያለው ማለት ነው የኪያ ይሄዳለው ማለት ያ ልጅ ደግሞ በእሷ ዙሪያ መሽከርከሩ እኔ ከምንም ነገር በላይ ያሳዝነኛል ቶፋ ከምንም ነገር በላይ ነው ማለት ስልኬ በጠራ ቁጥር እሷ ነው የምትመስለኝ በቃ ሁሉን ነገር ትቼ ልመለስ ነው የምትል ነው የሚመስለኝ ቶፋ ስልኬ በጠራ ቁጥር ደግሞ ሄጅ ያለው የምትል ነው የሚመስለኝ በቃ እኔ ህይወቴን ተረጋግቼ መኖር አልቻልኩም ቶፋ ደህና አይደለሁም ደህናም ልሆን አልችልም ታውቃለህ ከዚህ በፊትም የተፈጠሩትን ነገሮች ታስታውሳቸዋለህ አይደል እያስፈራራው ወይ ደግሞ የሆነ አለ አይደል እንድታዝንልኝም ብዬ አይደለም እኔ ግን ያለ ኪያ ምንም ነኝ ቶፋ እባክህ የምትችለውን ነገር አድርግ በቃ በዚህ ልክ ስሜት ተነክቶ ከሆነ በዚህ ልክ አዝነህ ከሆነ ይሄንን ራሱን አዘን ወስደህ ኪያ ጋር ብትወስድላት እሷ ራሱ ይቅርታ ጠይቃለች ብያታለሁ እኮ አልቅሻለሁ እኮ አልኩ እኮ ሂጅ አንተ እየጮክ ነው የምታወራው በቃ ፊሊንግህን እንኳን አሳይ እስቲ አሁን ደብረዋል አዝነሃል አይደል በቃ ካዘንክ ማዘንህ ይታይልህ ሁልጊዜ እስከ መቼ አግሬሲቭ ሆነህ ትቀጥላለህ አንተ እንዴ እሺ በቃ እንደምትወዳት አውቃለሁ እኔ ላቅ የምችለው አንድና አንድ በቃ በኮንፊደንስ 100% መናገር የምችለው አንተ እንደምትወዳት ብቻ ነው እንጂ ልጅኔ አይደለም ምናምን ብትለኝ እኔ ራሴ ውስጥ ያላመነበትም እኔ ሰውን ለማሳመን ይቅርና እኔ ራሴ ያላመንኩም ነው እያልኩ ያለው ታንሽ እኔ የምችለውን ያህል ለማድረግ ሞክሬያለሁ በቃ እኔ ያላመንኩበት ነገር ደግሞ ሰው ለኔ ላይ እምነቴን ያጣው ቶፋ እሺ የሁሉም ነገር ይቅር ግን እኔ አንተን እኮ አንድ ያመንኩ እኔ በዚህ ጉዳይ ላይ አንተ ሙሉ ሰው እየተጠራጠረ እኔ ብቻዬን እየተጠራጠርኩኝ አልነበረ ደጋግሜ ጠይቄ ካንተ ግን ካረጋገጥኩኝ በኋላ አንዴ ደግሞ ውስጥ ከቆረጠልኝ በኋላ ደግሞ ድጋሚ ደግሞ ያን ነገር ማሳመን ራሴን ከበደኝ በቃ ከተረዳኝ ስለዚህ አሁንም ነገ አገኛታለሁ ሰላም አገኛትና እምችለውን ያህል አወራለሁ ግን ደግሞ አሁንም በግልጽ እየነገርኩ ያለሁት ማለት ነው በዚህ ጉዳይ ላይ ይሄንን ኢሹ አድርገህ አንሳውና ከዛ ማምለጫ የላትም የምትለኝ ነገር ካለ አሁን ንገረኝ ምናልባት የሚያግዘኝ ከሆነ እሱንም አንተና ምን እሷን ጠርጥሬ ማለት እኔ ማለት ነው እሷ ሰላም ማለት ነው ይሄ በአፍቃሪዋ ላይ ወይም ደግሞ ማን ነው ናቲ በሚባለው ልጅ ላይ ያላትን ፍቅር ወይም ደግሞ እሱ ለማናደድ መሆኑ ልነግርህ እኮ ምን አባቷ አቅላታለሁ ምን አባቷ ኦኬ ቶፋ ምን እኔ ልልህ የፈለኩት ምን ታውቃለህ ቢያንስ እዘጋጅበት ነበር እኮ ልትክደኝ ትችላለች ብዬ ባስብ
እዘጋጅበትና እኮ እኔ መጠበቅ ያለብኝን እኮ ቀይ መስመሬን እኮ አላልፍም ነበር እኮ አልኩህ እኮ። ግን ሙሉ ለሙሉ አምኛት ነበረ። እሷም ፍቅረኛዋን ስለማስቀናት አስባ እኔ ጋር ያለች ነበር የመሰለኝ። ይሄ ነገር አዘናግቶኛል። እንደ ሰውኛ ተሳስቻለሁ። በቃ አምኛት ስለነበር ነው የምልህ። በቃ ግን እሷ አንዳንዴ ሳስበው ምን እንደማስብ ታውቃለህ? ይበልህ ነው የምልህ። በቃ ሲያንስህ ነው የምልህ። እንደዚህ ስታወራኝ እንደው የበለጠ ታናደኛለህ። ለምን መሰለህ እንደዛ የምልህ? ናቲ የራሱ መጥቶ ሚስቴን ተውልኝ ሲል እምቢ ብለው ነበር። ያኔ ማስመሰል ከነበረ ለምን ቢያንስ እሺ ያንተ የኔ ነኝ። እሷ ፍላጎቱ አልነበራትም። ይኸውልህ ይህንን ድራማ እየሰራን ከሆነ እኮ አልኳት፣ ይህንን ድራማ እየሰራን ነው አይደለ ሰላም? እኔና አንቺ የውሸት ነው፣ ነገ ከነገ ወዲያ እንለያያለን አይደል? ግን ከልቡ ከሆነ ይህን ልጅ እንዳንሰብረውና አውቀን መሆኑን ቢያንስ ለሱ እንንገረው ስላት ስርዓትን ያዛኑ። እሱም እንደዚህ እንዲሰማው ነው የምፈልገው እስከ መጨረሻ ድረስ ለሱ እንዳንነግረው ብላ አስምላኝ ማለት ነው። እሺ እንደዚህ ስትል አንተ መረጃ አለ? ምን እሷ እንደዛ ለማለቷ ምን ብዬ መረጃ ይዛሉ? ነገርኩ እኮ አንተ ኪያን ማስቀናት እንደምትፈልገው እኔም ናቲን ማስቀናት ፈልጌ ነው። ስለዚህ እኔ የምፈልገውን ነገር ለኔ ተውልኝ፣ ያንተን ነገር ላንተ ትችላለህ። እንዴት መሆን እንደምፈልግ ለኪያን ስታስቀና እንዴት እንዲሆንልህ እንደምትፈልግ ያንተን ንገረኝ። እኔ ደግሞ ናቲን ሳስቀና እንዴት እንዲሆንልኝ እንደምፈልግ እነግርሃለሁ። ናቲ የፈለገውን አይነት ነገር መጥቶ ቢያናግርህ ማለት ነው ለአንተ የሁሉ ነገር ከሆንኩ ሁሉ በኋላ የኔ ተራ ሲደርስ አሁን አሳልፈህ ትሰጠኛለህ ምናምን ነገር ነበር ያለችኝ በሰዓቱ። ምክንያቱም ካስቀናችሁ በኋላ እንደምትፈልገው ካባባችሁ በኋላ ወደ እሱ ትመለሳለች፣ እኔም ደግሞ ኪያ ወደ እኔ ትመለሳለች ብዬ ነበር ያሰብኩት። ስለዛ ነበረ መጥቶ ሲያናግረኝ እኔ እሺ ምንም የማውቀው ነገር የለም እኔና እሷ ግን ፍቅር ጀምረናል ምናምን ነገር ብዬው የነበረው ማለት ነው። ስለዚህ እኔ ላይ ሊፈረድብኝ አይገባም። ያ ነገር የሰላም ምርጫ ነበር፣ ያንን የመምረጥ ጉዳይ ማለት ነው። ወደ ናቲ የመመለስ ያለመመለሱ ነገር ማለት ነው። እኔም ደግሞ ከእሷ ጋር ያለኝ ነገር በዛ አይነት መልኩ ኪያ ተስተካክላ በቃ ነገሮችን ከዚህ በላይ መሄድ አልፈልግም ብላ ከእናንተ ጋርም እያደረጋችሁት ያለው ነገር የውሸት ከሆነ በቃኝ ብላ መታ ይቅርታ ጠይቃ አብረን እንድንሆን ከማሰብ ነበር የሁሉ ነገር ሳደርግ የነበረው። በቃ ችግር የለውም ያለውን ነገር እኔ ራሴ ለማጣራት በምችለው መንገድ ወይም ደግሞ በገባኝ መንገድ ለማጣራት ሞክራለሁ። ግን ራስን በቃ ላይ አሁን ላይ ይሄን ሳምንት አሪፍ ነገር ነው እያየሁበት ያለሁት። በዛም እንደው እንደ በፊት ባህሪ ቢሆን ኖሮ ትረብሽ ነበር ከዩና ጋር ምናምን ነገር ቪዲዮ እየለቀቀች አይቼ ነበርና ያንተ ሁኔታ ነበር እያሳሰበኝ ነበር። ወይ ልጅ ምን እያደረገ ነው ምናምን አይነት ነገር ብዬ ነው። በቃ አሪፍ ነው እንደዚህ ኮንሺየስ መሆንህን ፈልጓል። ያው ሰው አመለኛ አደረገኝ። እስኪ ዝም ብዬ ደግሞ የሚፈጠረው ብዬ ነው ዝም ያልኩት። እውነቱን ለመናገር አለ ስራ ላይ ያለና ስራ ላይ ትኩረት እንኳን እያደረኩ ያለሁትን በተወሰነ መልኩ ያው ማገዝ ያለብኝ ሰዎች መርዳት ያለብኝ ነገሮች ስለሆነ የግድ ስለሆነብኝ ነው እዛም ላይ ስራዬን እየሰራሁ ያለሁት እንጂ እኔ አይደለሁም ነው የሆነ ሰዓት ላይ ነው ተወፋ በቃ የመጨረሻ አማራጭ ስለሆነ ነው እዚህ ዝም ያልኩት በኪያ ጉዳይ። ምክንያቱም መቼ በጠበጠ እሱ ነው ነገር ያስነሳው እሱ ነው እንትን ያለው ስለሚባል ብዬ አመል ስም አለኝ ብዬ ማለት ነው። ግን የመጨረሻ ናፍቃኛለች። በቃ ከዚህ በላይ መቆየት የምችልበት አቅሙን ብቃቱን የለኝም። ቶፋ እሺ ቶፋ ጠብቃለሁ። በቃ የሆነ ነገር ትቀይራለህ። ሰላም ሳላችሁ ነው የመጣሁት። ሰላም ብያችኋለሁ። በዚህ ደግሞ ባይ ልበላችሁ። ተገናኛለን። አዲስ ነገር ካለ አሳውቃችኋለሁ። በቃ እሺ ቻው። እንግዲህ ተመልካቾቻችን ያው እናንተም የሆነ አድቫይስ ብታረጉኝ አኑ እንደዚህ ብታረግ ነገሮችን ማስተካከል ይቻላል፣ እንደዚህ ብለህ ሄደህ ልታናግራት ትችላለች የምትሉትን ነገር በጠቅላላ ኮሜንት ላይ አስቀምጡልኝ። በዛ ላይ ደግሞ ማለት ነው እናንተ ቤተሰቦቼ ናችሁ፣ ተከታታዮቼ ናችሁ። ያለውን ነገር በጠቅላላ ከእናንተ ጋር ነው ሼር መደራረገው ማለት ትማሩበታላችሁ፣ እኔንም ደግሞ ታስተምሩኛላችሁ። ፍቅሬን፣ ህይወቴን፣ የወደፊት የፍቅር ህይወቴንም በምን መልኩ ትሪት ባረግ የተሻለ ነው የሚለውን ነገር ትነግሩኛላችሁ ብዬ ስለማስብ ጭምር ነው ሚዲያ ላይ የማወጣው የፍቅር ታሪኬን የህይወት ታሪኬን በጠቅላላ ማለት ነው። እያበረታታችሁኝ ሳብስክራይብ እያደረጋችሁ አይደለም፣ ሰብስክራይብ አድርጉ ፕሊዝ፣ አሳድጉን። ከዛ በኋላ ለብዙ ሰው ተደራሽ ይሁን። ከኔ ህይወት የሚማሩ ሰው በብዙ አይነት መልኩ ይኖራልና በኪያ ጉዳይም ቀድሞ እናንተ ጋር ይሄ ነገር ከመድረሱ በፊት ነገሮችን ታስተካክሉበታላችሁ ብዬ አስባለሁ። ከኔ ብዙ የምትማሩበት ነገር ስላለ ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። የእናንተ የዘወትር ወዳጃችሁ አኑ ነኝ። በሚቀጥለው ቪዲዮ እስክንገናኝ ሰላም።